We're going to hit them extremely hard over the next 2 to 3 weeks. We're going to bring them back to the Stone Ages where they belong. In the meantime, discussions are ongoing. Regime change was not our goal. We never said regime change, but በሚቀጥሉት 2 እና 3 ሳምንታት ውስጥ ወደሚገባቸው ወደ ድንጋይ ዘመን እንመልሳቸዋለን። ይህ በዋሽንግተን ሰማይ ስር የተደመጠው የፕሬዝዳንት ዶናልድ ትራምፕ ድምፅ በኢራን የኤሌክትሪክ ኃይል ማመንጫዎች ላይ የተቃጣ አዋጅ ብቻ አልነበረም። ይልቁንም ለ70 ዓመታት በጽኑ ዓለት ላይ የቆመውን የምዕራባውያኑን ወታደራዊ ጥምረት ኔቶን ከመሰረቱ ያናጋ መሬት አንቀጥቅጥ እንጂ። ትራምፕ ኢራንን ወደ ድንጋይ ዘመን ለመመለስ በሚሳኤልና በቦምብ ጣይ አውሮፕላኖች ሲዝቱ በዚህ የድንጋይ ዘመን የመመለስ ጦርነት ላይ ከአሜሪካ ጎን ያልቆሙትን የትናንት አጋሮቻቸውን ግን ስራችሁ አውጣችሁ በሚል ንቀት ወደ ኋላ ትተዋችኋል። ለራሳችሁ መዋጋት መማር አለባችሁ። እናንተ ለኛ ባልደረሳችሁልን ወቅት ሁሉ ዩናይትድ ስቴትስም ለእናንተ አትደርስላችሁም የሚለው የትራምፕ መርህ ዛሬ አውሮፓን በስጋት ማዕበል ውስጥ ከቷታል። ይህ ፍጥጫ ድንገት የተከሰተ የፖለቲካ አጋጣሚ አይደለም። ከ4 አስርታት በፊት በ1987 ባለጸጋው ነጋዴ ዶናልድ ትራምፕ በጋዜጦች ላይ በከፈሉት ዶላር አሜሪካ በከንቱ አጋሮቿን መጠበቅ የለባትም ብለው ሲከራከሩ ዛሬ ለሚታየው የጥምረት መሰንጠቅ የመሰረት ድንጋይ እያስቀመጡ ነበር። በለንደንና በዋሽንግተን መካከል የፈረሰው ወዳጅነት፣ በሆርሙዝ ወሽመጥ ላይ የጠቆረው የነዳጅ ጭስ፣ የወረቀት አንበሳ የተባለው ኔቶ የዛሬ ጉዳዮቻችን ናቸው። ፕሬዚደንት ዶናልድ ትራምፕ ትናንት ረቡዕ የሕዝብ ተቀባይነታቸው እንዲቀንስ ምክንያት በሆነውና ከ1 ወር በላይ በፈጀው ጦርነት ዙሪያ ማብራሪያ በሰጡበት ወቅት ዩናይትድ ስቴትስ በኢራን ላይ ድልን ለመቀዳጀት ተቃርባለች ሲሉ አጽንኦት ሰጥተው ተናግረዋል። ትራምፕ በዋይት ሀውስ ምሽት ላይ ባደረጉት ንግግር ጦርነቱ እንዴት እንደሚጠናቀቅ አዲስ መረጃ ከመስጠት ይልቅ ለተጨማሪ 2 እና 3 ሳምንታት በኢራን ላይ እጅግ በጣም ጠንካራ ጥቃቶች እንደሚቀጥሉ እንዝተዋል። ስራውን እንጨርሰዋለን፣ በዚያውም በጣም በፍጥነት እንጨርሰዋለን፣ በጣም ተቃርበናል ሲሉም ተናግረዋል። በሚቀጥሉት 2 እና 3 ሳምንታት ውስጥ እጅግ በጣም ጠንካራ በሁኔታ እንመታቸዋለን፣ ወደሚገባቸው ወደ ድንጋይ ዘመን እንመልሳቸዋለን። እስከዚያው ድረስ ግን ውይይቶች በመቀጠል ላይ ናቸው ሲሉ ገልጸዋል። ዋሽንግተን በእስላማዊቷ ሪፐብሊክ ኢራን ላይ የምትወስደው እርምጃ ቴሄራን በአሜሪካና በዓለም ላይ የምታሳድረውንና እኩይ ስጋት ሲሉ የገለጹትን ድርጊት ለማቆም ጫፍ ላይ መሆኑንም አክለው ተናግረዋል። የንግግራቸው በየቀኑ በማህበራዊ መገናኛ ዘዴዎችና በመደበኛ መገናኛ ብዙሃን ከሚሰጡት አጫጭር አስተያየቶች ብዙም የተለየ አልነበረም። ትራምፕ ኢራን በድርድር ስምምነት ላይ ካልደረሰች ዩናይትድ ስቴትስ እያንዳንዱን የኤሌክትሪክ ኃይል ማመንጫ ጣቢያዎቻቸውን ትመታለች ሲሉ በድጋሚ ዝተዋል። በሲቪል የኃይል መሰረተ ልማቶች ላይ ጥቃት መሰንዘር በጦርነት ሕግጋት መሰረት ሕገወጥ እንደሆነና እንደ ጦር ወንጀል ሊቆጠር እንደሚችል በሰፊው ይታመናል። በንግግራቸው ውስጥ ለትክክለኛ ዲፕሎማሲ የተጠቀሰ ነገር የለም ማለት ይቻላል። ቀደም ብሎ በዚያው በዕለተ ረቡዕ ትራምፕ የኢራኑ ፕሬዝዳንት መሱድ ፔስኪያኒ በወታደራዊና በሃይማኖታዊ መዋቅር ጥላ ስር እንዲሆኑ እንደሚታሰቡትና በመጠነኛ አቋማቸው የሚታወቁት መሪ የተኩስ አቁም ለማድረግ እየፈለጉ ነው ሲሉ ተናግረው ነበር። ሆኖም ይህ በኢራን የውጭ ጉዳይ ሚኒስቴር ወዲያው ውድቅ ተደርጓል። ሚኒስቴሩ ዋሽንግተንን ከፍተኛና ምክንያታዊ ያልሆኑ ጥያቄዎችን ታቀርባለች ሲልም ከሷል። የ79 ዓመቱ የቀድሞ የሪል ስቴት አልሚ ትራምፕ የአሜሪካን ወታደራዊ ማውደስ ከሚወዷቸው አነጋገሮች አንዱን በመጠቀም የመጫወቻ ካርታዎች ሁሉ በእጃችን ናቸው፣ እነሱ ምንም የላቸውም ብለዋል። የህዝብ ተቀባይነታቸው በጣም በወረደበትና አሜሪካውያን በነዳጅ ዋጋ መናር ከፍተኛ ችግር ውስጥ በወደቁበት በዚህ ወቅት ትራምፕ በየካቲት ወር መጨረሻ ላይ ከእስራኤል ጋር በመሆን ለምን ጥቃቱን እንደጀመሩ ወደ ኋላ ተመልሰው ማብራሪያ ለመስጠት ሞክረዋል። በአሜሪካ ሰንደቅ ዓላማዎች ፊት ቆመው ያደረጉት ይህ ንግግር አብዛኞቹ ፕሬዝዳንቶች ግጭት ሲጀምሩ የሚያደርጉት አይነት ነበር። ነገር ግን ጥቃቱ በጀመረበት የካቲት 28 ትራምፕ መደበኛ ልብስ ሳይለብሱ ከረቫት ሳያስሩ እንዲሁም የቤዝቦል ኮፍያ አድርገው በቪዲዮ ነበር መግለጫ የሰጡት። ትራምፕ ረቡዕ ባደረጉት ንግግር ዩናይትድ ስቴትስ የኢራን ወታደራዊ ኃይል ለመደምሰስ የሀገሪቱ የሃይማኖት መሪዎች በቀጠናው ለሚገኙ የታጠቁ ቡድኖች የሚያደርጉትን ድጋፍ ለማስቆምና የኒውክሌር ቦምብ ባለቤት እንዳትሆን ለመከላከል እያለመች መሆኑን ገልጸዋል። ይሁን እንጂ የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋምና ብዙ ታዛቢዎች የኒውክሌር ስጋቱ በቅርብ የሚከሰት እንዳልነበረ ይናገራሉ። ትራምፕ በ19 ገደማ ደቂቃ ንግግራቸው እነዚህ ዋና ዋና ስትራቴጂካዊ ግቦች ሊጠናቀቁ መቃረባቸውን ለመናገር ወዳለው ሲሉ ተደምጠዋል።
ትራምፕ ለገልፍ አረብ አጋሮቻቸው ማረጋጊያ ቃላትን የሰጡ ሲሆን እንዲጎዱ ወይም እንዲወድቁ እንደማይፈቅዱ ገልጸዋል። ምንም እንኳን እነዚህ ሀገራት ከአንድ ወር በላይ በዘለቀውና የተረጋጋ ስማቸውን ባጎደፈው የኢራን የአጸፋ ጥቃት ቀድሞውኑ ጉዳት ቢደርስባቸውም ቅሉ ትራምፕ አስቀድመው ሳያማክሯቸው በጀመሩት በዚህ ጦርነት ላይ ድጋፍ ለመስጠት ወደኋላ ያሉትን አውሮፓውያን አጋሮቻቸውን በድጋሚ ወቅሰዋል። አውሮፓውያን ከገልፍ ሀገራት በሚመጣው ነዳጅ ላይ ጥገኛ መሆናቸውን በመጥቀስም በሆርሙዝ የባህር ወሽመጥ በኩል ነዳጅ የሚቀበሉ ሀገራት ያንን መተላለፊያ ራሳቸው መጠበቅ አለባቸው ባይ ናቸው። አክለውም አውሮፓውያን የዘገየ ወኔያቸውን እንዲያሳዩ አሳስበዋል። ትራምፕ ለሀገሪቱ ሕዝብ ባስተላለፉት መልእክት የአውሮፓ አጋሮቻቸውን እንዲወርፉ እንጂ ከዚያ አስቀድሞም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን በብርቱ ነቅፈዋል። ፕሬዚዳንት ዶናልድ ትራምፕ በሁለት አዳዲስ ቃለ መጠይቆች ላይ የኔቶ አባል ሀገራት በኢራን ጦርነት ላይ ላሳዩት የድጋፍ ማነስ በተደጋጋሚ ከወቀሱ በኋላም ዩናይትድ ስቴትስን ከኔቶ አባልነት የማስወጣት ሀሳብ እያጤኑ መሆኑን ጠቁመዋል። ቴሌግራፍ የተባለው የቀኝ ዘመም የእንግሊዝ ጋዜጣ ረቡዕ ባሳተመው ቃለ መጠይቅ ላይ ከጦርነቱ በኋላ አሜሪካ በኔቶ ውስጥ ላላት አባልነት በድጋሚ እያስቡ እንደሆነ ለቀረበላቸው ጥያቄ ትራምፕ ሲመልሱ አዎ ከግምት ውስጥ ከማስገባትም በላይ ነው ላለው እኔ በኔቶ መቼም አምኜ አላውቅም። እነሱ የወረቀት አንበሳ መሆናቸውን ሁልጊዜም አውቅ ነበር። በነገራችን ላይ የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ይህንን ያውቃል ብለዋል። ፕሬዝዳንት ትራምፕ ከሮይተርስ ጋር ባደረጉት ቃለ መጠይቅ ደግሞ አቋማቸውን በድጋሚ አጠናክረዋል። ዩናይትድ ስቴትስን ከኔቶ ለማስወጣት በእርግጠኝነት ያሰቡ መሆኑን ገልጸዋል። ትራምፕ ለሮይተርስ ሲናገሩ በሚያስፈልጉን ጊዜ አልተገኙልንም፣ ብዙም ጠይቀናቸው አናውቅም። ነገሩ የአንድ ወገን መንገድ ብቻ ሆኗል ብለዋል። የኔቶ አባል አገራት አሜሪካና እስራኤል የሰነዘሩትን ጥቃት ተከትሎ ኢራን በዝግታ የዘጋችውንና ለነዳጅ ትራንስፖርት ወሳኝ የሆነውን የሆርሙዝ የባህር ወሽመጥ መልሶ ለመክፈት ወታደራዊ ኃይል ለማሰማራት ፈቃደኛ ሳይሆኑ ቀርተዋል። የትራምፕ አስተያየቶች የኔቶ አባላት ለአሜሪካ አጋር ባለመሆናቸው ምክንያት ለሰነዘሩባቸው ተከታታይ ወቀሳዎች የቅርብ ጊዜዎቹ ናቸው። ማክሰኞ ዕለት የባህር ወሽመጡ መዘጋቱ ምክንያት የጀት ነዳጅ ለማግኘት ለሚቸገሩ ሀገራት ሲናገሩ የዘገየ ወኔያችሁን አጠንክሩ፣ ወደ ወሽመጡ ሂዱና ዝም ብላችሁ በጉልበት ያዙት ቴኪት ሲሉ ተደምጠዋል። ፕሬዚዳንቱ በትሩዝ ሶሻል ገጻቸው ላይ ለራሳችሁ መዋጋት መማር መጀመር አለባችሁ፣ እናንተ ለእኛ ባልደረሳችሁልን ወቅት ሁሉ ዩናይትድ ስቴትስም ለእናንተ አትደርስላችሁም ሲሉ ጽፈዋል። የዋይት ሀውስ ቃል አቀባይ አና ኬሊ ለሲኤንኤን በሰጡት ቃል ፕሬዚዳንት ትራምፕ በኔቶና በሌሎች አጋሮች ላይ ያላቸውን ቅሬታ ግልጽ አድርገዋል። ፕሬዚዳንቱ አጽንኦት ሰጥተው እንደተናገሩትም ዩናይትድ ስቴትስ ይህንን አትረሳውም ብለዋል። Some very bad allies in NATO. I hope you're all watching that, Scott, because we had some asks, and we spend trillions of dollars on NATO. ትራምፕ የወረቀት ላይ አንበሳ ፔፐር ታይገር እያሉ ከሚያጣጥሉት ኔቶ ግን ሀገራቸውን ያስወጣሉ የሚለው ጥያቄ መመለስ አለበት። እንደ ኮንግረስ ምርምር አገልግሎት ዘገባ ከሆነ ትራምፕ ያለ ኮንግረሱ ፍቃድ ዩናይትድ ስቴትስን ከወታደራዊ ጥምረቱ ማስወጣት ይችሉ እንደሆነ የሚወስነው በፍርድ ቤት ትንተና ላይ ሊሆን ይችላል። ትራምፕ ሀገሪቱን ከጥምረቱ ማውጣት እችላለሁ ቢሉም በ2023 በኮንግረስ የጸደቀው ሕግ ግን እንዲህ አይነቱ እርምጃም የሴኔቱን ምክርና ስምምነት ወይም የኮንግረስን የሕግ ውሳኔ እንደሚጠይቅ ይደነግጋል። የአሁኑ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ያን ጊዜ ሴናተር ነበሩ። እንዲሁም የቨርጂኒያው ዲሞክራት ሴናተር ቲም ኬን የዚህ ሕግ አርቃቂዎች ነበሩ። ባለፈው ወር በኤቢሲ ዚስ ዊክ ፕሮግራም ላይ በሰጡት ቃል በሴኔቱ የኔቶ ታዛቢ ቡድን ውስጥ ከፍተኛው የሪፐብሊካን ተወካይ የሆኑት ሴናተር ቶም ቲሊስ ትራምፕ ያለ ኮንግረስ ፍቃድ ከኔቶ ሊወጡ ይችላሉ የሚለው አባባል በሀቅ ላይ የተመሰረተ አይደለም ብለዋል። የዩናይትድ ስቴትስ ፕሬዝዳንት ከኔቶ ሊወጡ አይችሉም። ይህን ካልኩ በኋላ ግን ፕሬዝዳንቱ ግንኙነቱን ሊያበላሹት፣ ሊመርዙት ወይም ከፈለጉ ጥምረቱ በተግባር ምንም የማይሰራ እንዲሆን ሊያደርጉት ይችላሉ ሲሉ ተናግረዋል። ይሁን እንጂ በ2020 በፍትህ ሚኒስቴር የህግ አማካሪ ቢሮ የወጣ አንድ የተለየ ህግ አስተያየት ፕሬዝዳንቱ በዓለም አቀፍ ስምምነቶች ላይ ብቸኛና ፍጹም ስልጣን እንዳላቸው ይደነግጋል። የትራምፕ አቋም በጋራ የመከላከል መርህ ላይ ለተመሰረተ የኔቶ አባላት ግራ የሚያጋባ ሆኗል። በአንድ አባል ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል የሚለው የኔቶ አንቀጽ 5 በድርጅቱ ታሪክ ውስጥ ተግባራዊ የተደረገው አንድ ጊዜ ብቻ ሲሆን እሱም በአሜሪካ ላይ የደረሰውን የመስከረም 11 የሽብር ጥቃት ተከትሎ ነው። አጋር ሀገራት አሜሪካ
በአፍጋኒስታን ለከፈተችው ጦርነት ምላሽ በመስጠታቸው ከ1100 በላይ አሜሪካውያን ያልሆኑ ወታደሮች ተገድለዋል። እነዚህ የአጋር ሀገራት ጥረቶች ቢኖሩም ትራምፕ አሜሪካ ብትፈልጋቸው የኔቶ አገሮች ከጎኗ ይቆማሉ የሚለውን ጥያቄ ለረጅም ጊዜ ሲያነሱ ቆይተዋል። ባለፈው ጥር ወር ላይ ደግሞ የኔቶ ወታደሮች በአፍጋኒስታን ጦርነት ወቅት ከፊት መስመር ወደ ኋላ አፈግፍገው ነበር የሚል መሰረተ ቢስ ክስ አቅርበዋል። ፕሬዝዳንቱ አሜሪካና እስራኤል በየካቲት 28 በኢራን ላይ ጦርነት ከከፈቱ ወዲህ በጥምረቱ ላይ ያላቸውን ጥርጣሬ መግለጻቸውን ቀጥለዋል። ለቴሌግራፍ እንዲህ አሉ። አብረውን ካለመሆናቸውም በላይ ሁኔታውን ለማመን የሚከብድ ነበር። እኔም ብዙ አልለመንኳቸውም። ዝም ብዬ ሄይ ነው ያልኳቸው። ያን ያህል አላስጨነኳቸውም። ነገሩ በራሱ ጊዜ መሆን ነበረበት ብዬ አምናለሁ። ምንም እንኳን ዩናይትድ ስቴትስ ለዩክሬን የተወሰኑ ወታደራዊ መረጃ ድጋፎችን ብታደርግም እና አውሮፓም የኪየቭ መንግስት የአሜሪካን መሳሪያዎች እንዲገዙ ብትፈቅድም የአሜሪካ መንግስት ከጆ ባይደን ፕሬዝዳንትነት ወዲህ ለዩክሬን አዲስ ወታደራዊ ወይም የገንዘብ ድጋፍ ጥቅል አልፈቀደም። ትራምፕ በቅርቡ በኔቶ ላይ በሰነዘሩት ጠንካራ ትችት የብሪታንያውን ጠቅላይ ሚኒስትር ኬር ስታርመርን ለይተው ወቅሰዋል። ስታርመር መጀመሪያ ላይ ፕሬዝዳንቱ በኢራን ላይ ለሚከፍቱት የማጥቃት ዘመቻም የብሪታንያ ወታደራዊ ካምፖች እንዲጠቀሙ ያቀረቡትን ጥያቄ ውድቅ አድርገው ነበር። ምክንያቱም ብሪታንያ ጥቃቱ ህገወጥ ነው የሚል ድምዳሜ ላይ በመድረሷ ነው። ሆኖም በመካከለኛው ምስራቅ የሚገኙ የብሪታንያ ወታደራዊ ተቋማት ጥቃት ከደረሰባቸው በኋላ ስታርመር የኢራንን የአጸፋ ጥቃት በመመከቱ ረገድ ተሳትፈዋል። በቴሌግራፍ ቃለ መጠይቅ ላይ ትራምፕ የብሪታንያን የጦር መርከቦች በማሾፍ እናንተ እኮ የባህር ኃይል እንኳን የላችሁም፣ በጣም አርጅታችኋል፣ የማይሰሩ የአውሮፕላን ተሸካሚ መርከቦችም ነበሯችሁ ብለዋቸዋል። ምን ማድረግ እንዳለበት አልነግረውም። የፈለገውን ማድረግ ይችላል። ምንም ለውጥ አያመጣም። ስታርመር የሚፈልገው የኢነርጂ ዋጋችሁን ጣራ ላይ የሚያደርሱ ውድ የሆኑ የንፋስ ኃይል ማመንጫዎችን ብቻ ነው ሲሉም ተሳልቀዋል። ስለ ትራምፕ የቅርብ ጊዜ አስተያየቶች የተጠየቁ ስታርመር በበኩላቸው ኔቶ ዓለም እስካሁን ካየቻቸው ወታደራዊ ጥምረቶች ሁሉ ብቸኛውና እጅግ ውጤታማው ነው ሲሉ አጽንኦት ሰጥተዋል። አክለውም ብሪታንያ በኢራን ጦርነት ውስጥ ተጎትጉታ እንደማትገባ በድጋሚ አረጋግጠዋል። ከዶናልድ ትራምፕ የተላለፈው መልእክት ግልጽ ነበር። የአሜሪካ አጋሮች አሜሪካን ለጥቅማቸው እያዋሏት ነው፣ ስለዚህም እነሱን የምናሰናብትበት ጊዜ ደርሷል። በትሩዝ ሶሻል ገጻቸው ላይ የፋርስ ባህሮች መጠን ስንከላከል ታሪኩ ያለማቋረጥ ይቀጥላል። የአካባቢ ለአሜሪካ የነዳጅ አቅርቦት ያለው ጠቀሜታ አነስተኛ ቢሆንም ሌሎች ግን ሙሉ በሙሉ በእሱ ላይ ጥገኞች ናቸው ሲሉ ጽፈዋል። ይህ መረጃ ፕሬዝዳንት ትራምፕ በትሩዝ ሶሻል ላይ የገለጹት ተራ ቅሬታ ብቻ አይደለም። በወቅቱ ማህበራዊ ሚዲያ የሚባል ነገር ገና በሳይንሳዊ ልቦለድ ደረጃ እንጂ በተግባር አልነበረም። ይልቁንም ይህ ነጋዴው ዶናልድ ትራምፕ ከ40 ዓመታት በፊት የአሜሪካን አጋሮች የነቀፉበት አጋጣሚ ነበር። እንደ አውሮፓውያን አቆጣጠር መስከረም 2 ቀን 1987 ትራምፕ በኒውዮርክ ታይምስ እና በዋሽንግተን ፖስት ጋዜጦች ላይ $94801 ወጪ ሙሉ ገጽ ማስታወቂያ በማውጣት አሜሪካ በምላሹ ምንም ለማያደርጉ አጋሮች ጥበቃ ለማድረግ ለምን በቢሊዮን የሚቆጠር ዶላር ታወጣለች የሚል ጥያቄ ሰንዝረው ነበር። የዚያን ጊዜው አነጋገራቸው ልክ አሁን እንደሚጠቀሙት አይነት ነበር። ትራምፕ ለኔቶ ያላቸውን ንቀት በመግለጽ ረገድ ወጥ ናቸው፣ ጽኑም ናቸው። ትናንት ረቡዕም አሜሪካን ከጥምረቱ እንደሚያስወጡ ዝተዋል። ትራምፕ በኔቶ ላይ የሰነዘሩት የቅርብ ጊዜ ትችት ኤፕሪል 1 2026 የቀረበ ሲሆን ንግግሩ ብቻውን የቀረበ ቢሆን ኑሮ የአውሮፓ ሀገራት መሪዎች የኤፕሪል ፉል ቀልድ ሊመስላቸው ይችል ነበር። ሆኖም ትራምፕ ተመሳሳይ ስሜቶችን ሲያንጸባርቁ ይህ የመጀመሪያቸው አይደለም። አጋር ሀገራት የ1987ቱን የጋዜጣ ማስታወቂያ ባያነቡትም እንኳ በ2016 ለፕሬዝዳንትነት ሲወዳደሩ የአባልነት ክፍያቸውን የማይከፍሉ የኔቶ አባላት እያሉ ሲወቅሱ ሰምተዋል። በወቅቱ የባልቲክ ሀገራት ማለትም ኢስቶኒያ፣ ላትቪያና ሊቱዌኒያ ለእኛ ያለባቸውን ግዴታ ካልተወጡ ሩሲያ ጥቃት ብትሰነዝርባቸው እንኳ አሜሪካ ጥበቃ ላታደርግላቸው እንደምትችል ጠቁመው ነበር። ከዚያም ጥር 2017 እንደ አውሮፓውያን አቆጣጠር ስልጣን ከመያዛቸው ጥቂት ቀናት ቀደም ብሎ ኔቶ ችግሮች እንዳሉበት ከረጅም ጊዜ በፊት ተናግሬ ነበር። አንደኛው ከብዙ ዓመታት በፊት የተመሰረተ በመሆኑ ጊዜው ያለፈበት መሆኑ ነው ሲሉ አውጀዋል። በሚቀጥለው ዓመት ሰኔ 2018 ብራሰልስ ላይ በተካሄደውና እጅግ ውጥረት በነገሰበት የኔቶ ጉባኤ ላይ ለአውሮፓ መሪዎች ጥምረቱን ለመልቀቅ እያሰቡ መሆኑን ፊት ለፊት ነግረዋቸዋል። በኋላም በዌስት ቨርጂኒያ በተካሄደ ደጋፊዎች ስብሰባ ላይ ትራምፕ ለአጋር ሀገራት በምስጢር አዎ የአባልነት ክፍያችሁን ካልከፈላችሁ ጥምረቱን እለቃለሁ ብለው እንደነገሯቸው አረጋግጠዋል። አክለውም
ሆኖም ያን ጊዜ ቢሊዮን ዶላሮችን ለመክፈል የቼክ ደብተሮቻቸው ሲወጡ ታዩ ብለውም ነበር። ከታህሳስ 2001 በኋላ ትራምፕ ከስልጣን በወረዱበት ወቅት የቀድሞ የብሔራዊ ደህንነት አማካሪ ጆን ቦልተንን ጨምሮ መጀመሪያው የስልጣን ዘመናቸው አብሯቸው የነበሩ ከፍተኛ ባለስልጣናት ትራምፕ ኔቶን ለማፍረስ ዝተው እንደነበረ ይፋ አድርገዋል። ቦልተን ትራምፕ በሁለተኛ የስልጣን ዘመናቸው ከጥምረቱ የመውጣታቸው ነገር በእርግጠኝነት የሚጠበቅ መሆኑንም አስቀድመው ተንብየዋል። ባለስልጣናቱ እንደሚሉት ትራምፕ ኔቶ ለአሜሪካ ያለው ጥቅም ምንም እንደማይታያቸው ነው። እንደ አውሮፓውያን አቆጣጠር በ2004 የምርጫ ቅስቀሳ ሲጀምሩ ትራምፕ ተገቢውን የመከላከያ ወጪ የማይሸፍኑ የአሜሪካ አጋሮች ላይ ሩሲያ የፈለገችውን ሲኦል ማድረግ ትችላለች የሚል አስተያየት በመስጠት ዛቻቸውን አጠናክረው ነበር። በ2025 በድጋሚ ስልጣን ከያዙ በኋላ ዋና ዋናዎቹ የአውሮፓ አጋሮች የመከላከያ ወጪያቸውን ለመጨመር ቃል በመግባታቸው መጀመሪያ ላይ ግንኙነታቸው የተሻሻለ ይመስል ነበር። ሆኖም የኔቶ አባል በሆነችው ዴንማርክ የባህር ማዶ ግዛት የሆነችውን ግሪንላንድን ለመውረር በመዛታቸው ግንኙነቱ ዳግም አገረሸበት። በተጨማሪም ፕሬዝዳንቱ አጋር ሀገራት በአፍጋኒስታን ጦርነት ወቅት ከፊት መስመር ትንሽ ወደኋላ አፈግፍገው ነበር በማለት የሰነዘሩት አስተያየት በግንኙነታቸው ላይ ከፍተኛ ጉዳት አድርሷል። በኔቶ ውስጥ ያለው ልዩነት እየሰፋ በመጣበት ወቅት የኢራን ጦርነት ለትራምፕ አጋሮቻቸው አሜሪካን ለመርዳት ይፈጥናል ወይ የሚለውን የሚለኩበት ፈተናም ሊትመስ ፔፐር ቴስት ሆነ። እነሱ ግን አልፈጠኑም። በድጋሚ ትራምፕ አጋሮቻቸው የፈንጂ ጠራጊ መርከቦችን ባለመላካቸው ክፉኛ ተበሳጩ። ይህም ልክ በ1987 በጣም አበሳጭቷቸው የነበረው ያው ጉዳይ ነው። አንዳንድ ተስፋ ያልቆረጡ የአውሮፓ ባለስልጣናት ትራምፕ ይህን እያደረጉ ያሉት አጋሮቻቸው የመከላከያ ወጪያቸው እንዲጨምሩ ለማስገደድ የሚጠቀሙበት ሌላው የድርድር ብልሃት ሊሆን ይችላል ብለው ተስፋ ያደርጋሉ። ብሪታንያ ፕሬዝዳንቱን ለማረጋጋት በሚረዱ እቅዶች ላይ እየሰራች ትገኛለች። የኢራን ጦርነት ካበቃ በኋላ በሆርሙዝ የባህር ወሽመጥ ያለውን የመርከብ ጉዞ ደህንነት ለማረጋገጥ ቃል የገቡ 35 ሀገራትን የያዘ የበይነ መረብ ስብሰባም እያዘጋጀች ነው ብሪታንያ። ሆኖም አውሮፓውያን ለኢራን ጦርነት ያላቸው ግልጽ ተቃውሞ ለትራምፕ ትዕግስት ማጣት የመጨረሻው ምክንያት ሳይሆን አልቀረም። በዋሽንግተንና በለንደን መካከል ያለው ግንኙነት ተቋርጧል። ትራምፕ በጠቅላይ ሚኒስትር ኬር ስታርመር ላይ ተደጋጋሚ ቁጣቸውን ከመግለጻቸውም በላይ እሱ ቸርችልን አይደለም በማለት አጣጥለዋቸዋል። ከትራምፕ ጋር በግል ከሚቀራረቡ የአውሮፓ ህብረት መሪዎች አንዷ ተደርጋ የምትታየው የኢጣሊያ ጠቅላይ ሚኒስትር ጆርጂያ ሜሎኒ መንግስት እንኳ የአሜሪካ የቦምብ ጣይ አውሮፕላኖች በሲሲሊ በሚገኘው የሲጎኔላ የአየር ኃይል ጣቢያ ላይ እንዲያርፉ የጠየቁትን ፍቃድ ከልክሏል። ስፔንም በጦርነቱ ለሚሳተፉ የአሜሪካ አውሮፕላኖች የአየር ክልሏን ዘግታለች። ይሁንና ትራምፕ ከኔቶ ለመውጣት ቢወስኑም እንኳን በቀላሉ ጥለው ሊወጡ አይችሉም። እንዲህ ያለ እርምጃ መውሰድም ወደ ህገ መንግስታዊ ቀውስ ሊያመራ ይችላልና ትራምፕ ከስልጣን ውጪ በነበሩበት ወቅት በድጋሚ ቢመረጡ እንኳ ኔቶን ጥለው እንዳይወጡ ለማድረግ ጥረቶች ተደርገው ነበር። በ2023 ኮንግረሱ ያጸደቀውና ፕሬዝዳንት ጆ ባይደን የፈረሙት ህግ ማንኛውም የአሜሪካ ፕሬዝዳንት ኔቶን የመሰረተውን የዋሽንግተን ስምምነት እንዳያግድ፣ እንዳያቋርጥ ወይም አሜሪካን ከጥምረቱ እንዳያስወጣ ይከለክላል። ከጥምረቱ ለመውጣት የሚደረግ ማንኛውም እርምጃ በ100 አባላት ባሉ ሴኔት ውስጥ በ2/3 ድምፅ መደገፍ አለበት። ይህ ህግ በ2024 የብሔራዊ መከላከያ ፈቃድ አዋጅ ናሽናል ዲፌንስ ኦቶራይዜሽን አክት ውስጥ እንደ ማሻሻያ ተካቶ የቀረበ ነው። የሚገርመው ደግሞ በሴኔቱ የዚህ ማሻሻያ ህግ አርቃቂ ከነበሩት ሁለት ሰዎች አንዱ የፍሎሪዳው ሴናተር ማርኮ ሩቢዮ ነበሩ። እሳቸው አሁን የትራምፕ የውጭ ጉዳይ ሚኒስትር እና የብሔራዊ ደህንነት አማካሪ ናቸው። አሁን በኔቶ ላይ የተነሳውን ከፍተኛ ውዝግብ ተከትሎ ግን ሩቢዮ አቋማቸውን የቀየሩ ይመስላሉ። እንዲህም ይላሉ። እንዳለመታደል ሆኖ ለተወሰነ ጊዜ ሀገራችንን በደንብ ያገለገለው ጥምረት አሁንም ያንን ዓላማ እያሳካ መሆኑን ወይም አለመሆኑን በድጋሚ መመርመር ያለብን ይመስለኛል። ትራምፕ በራሳቸው ውሳኔ ብቻ አሜሪካን ከጥምረቱ ሊያስወጡ ይችላሉ ወይ በሚለው ጉዳይ ላይ የህግ ባለሙያዎች ግልጽ የሆነ ድምዳሜ ላይ አልደረሱም። የአሜሪካ ህገ መንግስት ፕሬዝዳንቱ የሴኔቱ ምክርና 2/3 የሴናተሮችን ስምምነት በማግኘት ዓለም አቀፍ ስምምነቶችን የማድረግ ስልጣን ይሰጣቸዋል። ሆኖም ህገ መንግስቱ ከነዚህ ስምምነቶች ስለመውጣት የሚለው ምንም ነገር የለም። የኔቶ መስረቻ በሆነው የዋሽንግተን ስምምነት አንቀጽ 13 መሰረት ማንኛውም ሀገር የመልቀቂያ ማሳሰቢያ ኖቲስ ኦፍ ዲናውንሴሽን ካስገባ ከአንድ ዓመት በኋላ ከኔቶ መውጣት ይችላል። እንደ ስምምነቱ ከሆነ ያ ማሳሰቢያ ለአሜሪካ መንግስት መቅረብ ያለበት ሲሆን አሜሪካም ለሌሎች አባል ሀገራት ማሳወቅ ይኖርባታል። የዛሬው ጥንቅር በዚሁ ተጠናቀቀ። ጤና ይስጥልን።